ድኛ የተወለድ ነው ከውሃና ከመንፈስ ቅዱስ ነው። ውሃ የጥፋታችን ምንጭ ነበር። እግዚአብሔር በንፍር ውሃ ያጠፋን ነበር። አሁን ግን በውሃ አማካኝነት ግን ገነትን እንወርሳለን። ይሄ እግዚአብሔር ስልጣን ነው። ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ነው የሚለው። ለምሳሌ መለኮታዊ መልክም በሰው ነፍስ ውስጥ ተቀብሮ አለ፣ ነገር ግን በኃጢአት አቧራ ተሸፍኗል እና ያ ሰው ሲጠመቅ ኃጢአቱ አቧራው ይታጠብና መልኩ ነው የሚወጣው። ስለዚህ ልክ ሰው ከተጠመቀ በኋላ ሌሎች ምስጢራት ይፈጸሙለታል። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ዮም ሚዲያ ዘወትር አስተማሪ አዝናኝና ጠቃሚ መልእክቶችን በማቅረብ ወደ እናንተ እንደሚያደርስ ይታወቃል። በዓለ ጥምቀትን አስመልክቶ አስቀድሞ ግን እንኳን ለብርሃነ ጥምቀቱ በሰላምና ጤና አደረሳችሁ አደረሰን ለማለት እየወደድን እነሆ ጥምቀትን በተመለከተ በቂ ግንዛቤ የሚያስጨብጡን መምህራንን ጋብዘን እናንተን በመጠባበቅ ላይ እንገኛለን። ውድ ኦርቶዶክሳውያን ከኛ ጋር እንዲሆኑ በትህትና እንጋብዛለን። ወደ ጥያቄው ከማለፌ በፊት ለዛሬው ታላቅ በዓል የጋበዝናቸውን እንግዶች እናስተዋውቃቸዋለን። እሳቸው ክቡር ላከ ወንጌል በኃይሉ በቀለ ይባላሉ። በቅድስት ሥላሴ ዩኒቨርሲቲና ደብረ ብርሃን ቅዱስ ባሲሊዮስ የብዙ ደቀ መዛሙርት አባት እንዲሁም ደግሞ በአውደ ምሕረት ላይ ወንጌልን የሚያስተምሩ ለብዙ ዘማሪያን የመዝሙር ግጥም ጽፈው በመስጠት መጻሕፍትን በመጻፍ የምናውቃቸው እንቁ የቤተ ክርስቲያን አገልጋይ አባታችን ናቸው። ተተዋውቃቸው። ሌላው በስተግራይ በኩል የምትመለከቷቸው ክቡር መጋቤ ሐዲስ ቃለ ጽድቅ ቀሲስ በጠቅላይ ቤተ ክህነት ከትንሣኤ ማተሚያ ድርጅት ቃለ እግዚአብሔር ሊያስተላልፉን የመጡን አባታችን ናቸው። አብራችሁ እንድትቆዩ በትህትና እንጋብዛለን። እናመሰግናለን። ወደ መጀመሪያው ጥያቄ ማልፈው እንግዲህ ክቡር ላከ ወንጌል በኃይሉ በቀለ ወደ እርሶ ይሆናል። ዮም ሚዲያ እንኳን በሰላም መጡ ይሎታል። እግር መንገዳችን ደግሞ የጥምቀት ዋዜማ ላይ እንገኛለን። እንኳን ለብርሃነ ጥምቀቱ በሰላም አደረሶት። ምስጢረ ጥምቀት በብሉይ ኪዳን ምሳሌያዊና ትንቢታዊን በተመለከተ ነው ከእርሶ ጋር የምንጠያየቀው። ክቡር ላከ ወንጌል በኃይሉ በቀለ ወደ እርሶ የመጀመሪያው ጥያቄ እመጣለሁኝ። ምስጢረ ጥምቀት በብሉይ ኪዳን ምሳሌና ትንቢት ምን ይመስላል? እሺ፣ አመሰግናለሁ። በዚህ በዮም ሚዲያም እንግዳ አድርጋችሁን ስለጋበዛችሁኝ አመሰግናለሁ። ለሚመለከቱንም ለሚያደምጡንም ሰዎች ደግሞ እንኳን ለብርሃነ ጥምቀቱ በሰላም በጤና እግዚአብሔር አደረሳችሁ ለማለት እወዳለሁ። ጥያቄው ተገቢ ጥያቄ ነው። ምክንያቱም የጌታችን የመድኃኒታችን ኢየሱስ ክርስቶስ የጥምቀቱ በዓል ወይም ደግሞ ሥርዓተ ጥምቀት መድኃኒታችን የመሰረተልን እንዲሁ ዝም ብሎ የመጣ እንግዳ የሆነ ሳይሆን የብሉይ ኪዳን የመጽሐፍ ቅዱሳችን መሰረት ያለው መሆኑን ነው ለማየት የምንሞክረው። ይህ ደግሞ ትልቅ በስነ መለኮት እሳቤ ስንመጣ በእኛ አስተምህሮ ቲፖሎጂ ብለን የምንናገረው ወይም ደግሞ ህብረ አምሳል ብለን የምንጠቅሰው አንድ ነገር አለ። ከዚህ ጋር ደግሞ ተያይዞ አሊጎሪካል ኢንተርፕሪቴሽን የምንለው ማለት ምሳሌያዊ ትርጉም የምንለው አለ በኦርቶዶክስ ቤተክርስቲያን። ስለዚህ ወደዛ ነው የሚወስደን። ለምሳሌ የኖህ መርከብን ማየት እንችላለን። በመጽሐፍ ቅዱሳችን ውስጥ በቅዱስ ጴጥሮስ በአንደኛ መልእክቱ በምዕራፍ 3 ከቁጥር 20 እስከ 21 ላይ አንድ ሐሳብ ያስቀምጧል። ምንድነው የሚለው? ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ሲል ያስቀምጠዋል። የኖህ መርከብን ውሃውን ጥምቀት ብሎ ነው የሚናገረው። ከውሃ በኋላ ድነት ስለሚመጣ ማለት ነው። እንደውም ቅዱስ ዮሐንስ አፈወርቅ ደግሞ ምንድነው የሚለው? በዘፍጥረት የኦሪት ዘፍጥረት ኦሪት ዘልደት ትርጓሜው ላይ በኖህ ዘመን ውሃው ቆሻሻን እንጂ ሰውን አላጠፋም፣ ዛሬም የጥምቀት ውሃ ኃጢአትን እንጂ ተጠማቂውን አያጠፋውም የሚል ቃል ነው የሚናገረው። እና ሌሎችም አሉ። ለምሳሌ የኤርትራን ባህርን ማየት እንችላለን። ያም የጥምቀት ምሳሌ ሆኖ መጽሐፍ ቅዱስ ላይ ቀርቧል። ለምሳሌ በአንደኛ ቆሮንቶስ በምዕራፍ 10 ላይ ሁሉም በሙሴ ይተባበሩ ዘንድ በደመናና በባህር ተጠመቁ ብሎ ነው የሚናገሩ። የኤርትራን ባህር ማለፋቸውን ሐዋርያው ቅዱስ ጳውሎስ እንደ ጥምቀት ያየዋል። ስለዚህ ቅዱስ ባሲሊዮስ ብዙዎቻችን እንደምናውቀው በዘመኑ የነበረው ኑፋቄ በመንፈስ ቅዱስ ዙሪያ ላይ የተነሱ ብዙ ኑፋቂዎች ነበሩና ያንን ትምህርት በሚያስተምርበት በመንፈስ ቅዱስ በተሰኘው መጽሐፉ ላይ ምንድነው የሚለው?
እስራኤል በባህሩ ማለፋቸው የጥምቀት ምሳሌ ነበር ይላል። እንደውም ፈርዖን የዲያብሎስ ምሳሌ ነው፣ ባህሩ ደግሞ ምእመናን ነፃ የሚወጡበት የጥምቀት ምሳሌ ነው ብሎ ነው የሚናገረው። እና የሚከተላቸውን አለት ሌሎቹም ነገር ሲያነሱ ያ ክርስቶስ ነው ምሳሌው። ግን ያ ደግሞ የኤርትራን ባህር ማለፋቸው የጥምቀት ምክንያቱም የኤርትራን ባህር ካለፉ በኋላ የሚገጥማቸው ምድረ ርስት ነው። የሰው ልጅም ከተጠመቀ በኋላ የሚገጥመው ምንድነው? የዘላለም ሕይወት ነው ብለን ነው የምናስተምረው። ሌላው አንድ መጨረሻ እንደው ምሳሌ ለመናገር ዮስጢኖስ የሚባል ሰማዕት አለን። ጀስቲን ዘ ማርቲር እንለዋለን። ታላቅ ሰማዕት ነው። በተለይ ከአይሁዶች ጋር ያደረገው ንግግር በመጽሐፋችን ተጽፎ እናገኘዋለን። በተለይ በሀገራችን በኢትዮጵያም ጥንታዊ ከነበሩ መጽሐፍቶች አንዱ ነው። ተዋስኦት ምስለ ተሪፎን የሚል አንድ መጽሐፍ አለና ትራይፎን ከተባለ አይሁዳዊ ጋር ሲነጋገር ይህ ምሳሌ ነግረው ነበረ። ምንድነው የሚለው? እኛ ስጋን በመቁረጥ የሚደረገው ሳይሆን የአዲስ ኪዳን ግርዛት የሆነውን ጥምቀትን ተቀበለናል። እንዲህ ግዝረትም ለዛ ለጥምቀት ምሳሌ ሆኖ ልክ ሐዋርያው ቅዱስ ጳውሎስ በቆላሲስ ላይ ምዕራፍ 2 ቁጥር 11 ላይ በእጅ ያልተደረገ መገዘር ተደርጎልናል ብሎ የሚናገረው ጥምቀቱን ነው። በተለይ አንድ ሰው የእግዚአብሔር ሕዝብ መሆኑ የሚታወቀው በምንድነው? በቀድሞ ዘመን በግርዛት ነበር። ያውና ምሳሌ ሆኗል ማለት ነው። ሐዋርያው ቅዱስ ጳውሎስ እንደውም ለገላትያ ክርስቲያኖች የሚነግራቸው መገዘር አለመገዘርም ጥቅም የለውም፣ አሁን በጥምቀት እንደተተካ ይነግረን ነበር ሐዋርያው ቅዱስ ጳውሎስ። ያ ምንድነው? ምሳሌያዊ ነገሮች በዚህ በብሉይ ኪዳን እንግዲህ ከብዙዎቹ ጥቂቶችን ለማንሳት ያህል ነው። ክቡር ክብረት ይስጥልን፣ ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ በነቢዩ ጥራ ይጠብቅልን። ክቡር አባታችን መጋቤ ሃይማኖት ቃለ ጽድቅ ወደ እርስዎ ልምጣና ጥምቀት በአዲስ ኪዳን ተግዳሮቶቹ እንደው ምን ይመስላል? አሁን እሳቸው ብሉይ ኪዳን ነው የዳሰሱትና እርስዎ ደግሞ እስኪ አዲስ ኪዳን ላይ ያለውን። እሺ እግዚአብሔር ይስጥልን። በመጀመሪያ ደረጃ የሰው ልጅ ዘላለማዊ ሕይወት ጅማሬ የሆነውን ብርሃነ ልደቱን እንኳን አደረሰን፣ ጥምቀቱ እንኳን አደረሰን። እንግዲህ ጥምቀት በአዲስ ኪዳን ዙሪያ ስናወራ መጀመሪያ የምንጀምረው ስለ ሰው ልጅ ወደ ኃጢአት መሄድና ከዛ ደግሞ ክርስቶስ መጠመቁን ነው የምንመለከተው። ያው ኃጢአት ማለት ከእግዚአብሔር መለየት፣ እግዚአብሔርን ማጣት ማለት ነው። ይሄ እግዚአብሔርን ማጣት የመጣበት ዋነኛው ምክንያት ደግሞ የመጀመሪያው ሰው ሕገ እግዚአብሔርን ስላፈረሰ ነው። ሕገ እግዚአብሔርን አፈረሰ፣ ወደ ኃጢአት ሄደ። ከዚህ በኋላ ወደ ኃጢአት ከሄደ በኋላ አዳም ብዙ ጊዜ ወደ እግዚአብሔር ለመመለስ ጥረት አድርጓል። ይሄ ጥረቱ ግን በሰውና በእግዚአብሔር መካከል የነበረው ጉዳይ የሰው ክንድ የሚችለው ስላልነበረ፣ ስለዚህ አዳም ከዛ በኋላ እግዚአብሔርን የለመነባቸው ጊዜያቶች ነበሩ። እግዚአብሔርን በሚለምንበት ሰዓት ሰይጣን ለሁለተኛ ጊዜ አዳምን ወደ ባርነት እንዲሄድ አድርጎታል። ይሄው ምንድነው? እግዚአብሔር መሐሪ ነው። ብዙ ጊዜ ኃጢአተኛ ሰዎች ኃጢአትን የሚያዘውቱበት ዋነኛው ምክንያት እግዚአብሔር መሐሪ ነው ስለሚሉ ነው። በዚህ በመጽሐፈ ሲራክም ላይ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአት አትስራ ይላል። እግዚአብሔር መሐሪ ነው፣ እውነት ነው። ግን የእግዚአብሔር ምሕረት ኃጢአትን ትተው ንስሐ በሚገቡ ላይ እንጂ ኃጢአትን በሚደጋግሙ ሰዎች ላይ አይደለም። ስለዚህ አዳም ወደ ንስሐ ተመለሰ፣ እግዚአብሔር ምሕረት እንዲያደርግለት መጣና ሰይጣን እግዚአብሔር እኮ ይቅር ብሏቸዋል፣ ይሄን ያህል ጊዜ እንደዚህ ማለት የለባቸውም ማለትና ወደ ተወሰደው ከዛ ከነበረበት የሱባኤ ቦታ እንዲወጣ አድርጎታል። ከወጣ በኋላ ግን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚል የዕዳ ጽሕፈት እንዲጽፍ ነው ያደረገው። ስለዚህ ይሄ የዘላለም ባርነት ሆነ ማለት ነው። ስለዚህ ይሄንን እነዚህን እብነ ሩካብ በምናት አንደኛው በዮርዳኖስ ወንዝ አንዱ በሲኦል ነው የጣለው። ስለዚህ ጌታችን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮሐንስ ለመጠመቅ ወደ ዮርዳኖስ ወንዝ መጣ። ወደ ዮርዳኖስ ወንዝ የመጣበት ዋነኛው ምክንያት ምንድነው? በዛ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚል የዕዳ ደብዳቤ በዛው ስለነበረ ነው። ስለዚህ ዛ ስለነበረ ክርስቶስ ወደዛ መጣ። አሁን የሱ ዛ መምጣትና መጠመቅ ምንድነው ማለት? በሱ የሁሉ ፈጣሪ ነው፣ የዓለማት አስገኝ ነው። የዓለማት አስገኝ የሆነው እግዚአብሔር መጠመቁ ምንድነው ከተባለ እኛን ይገዛ የነበረ የዕዳ ጽሕፈትን በኪደተ እግሩ ሊያጠፋው። ለዚህ ነው ቅዱስ ጳውሎስ በዚህ
ቆላስይስ መልእክት ምዕራፍ 2 ቁጥር 14 ላይ በእኛ ይገዛ የነበረውን በእኛም ተጽፎ የነበረውን የዕዳ ደብዳቤያችንን አጠፋል፣ ደመሰሰን። እሱም በመስቀል ጠርቆ ከመንገዳችን አስወግዶታል። ስለዚህ ያንን የዕዳ ደብዳቤ ለማጥፋት ክርስቶስ በዮርዳኖስ ወንዝ ውስጥ ቆመ ማለት ነው። ስለዚህ ወደ ዮርዳኖስ ወንዝ የመጣበት ምክንያት ብዙ ወንዞች አሉ። ከነዛ ሁሉ አፍላጋት ጌታ ዮርዳኖስን ይመረጣል። ስለዚህ ወደ ዮርዳኖስ ወንዝ ክርስቶስ ወደዚያ መጣና በዚያ ተጠመቀ ማለት ነው። ሌላው ምንድነው? በዛ በዮርዳኖስ ወንዝ አጠገብ አስቀድሞ ዮሐንስ የንስሐ ጥምቀት ያጠምቅ ነበር። ስለዚህ ዮሐንስ አመልካች ነው። ወዴት? እዛ አካባቢ ይጠመቁ የነበሩ ሰዎች በክርስቶስ በማመን የሚገኝ ዘላለማዊ ሕይወት እንዲያገኙ የእግዚአብሔር ልጅ ሲመጣ ሰዎች ወደሱ እንዲመጡ ዮሐንስ መንገድ ጠራጊ ነበር ማለት ነው። ስለዚህ ወደዛ መጣ። ሌላው ሶስተኛው ነገር ምንድነው? ክርስቶስ በዛ ወንዝ መምጣቱ ዮሐንስ እያጠመቀ ስለነበረ የሚጠመቀው በዮሐንስ እጅ ነው። ስለዚህ የእሱ ትህትና ይነገርበታል፣ የዮሐንስ ደግሞ ልዕልናው ይነገርበታል ማለት ነው። ዮሐንስ ፈጣሪውን በማጥመቁ ጌታ ደግሞ በፍጡር እጅ በመጠመቁ ምክንያት የእሱ ገደብ የሌለው ትህትናና የዮሐንስ ልዕልና እንዲነገር የእግዚአብሔር ፈቃድ ሆኗል ማለት ነው። ሁለተኛ በዚህ በዮርዳኖስ ወንዝ ጌታ ሲጠመቅ የተገለጠ ምስጢር አለ። ይኸው ምንድነው? የሥላሴ አንድነትና ሶስትነት ተገልጧል። ዮርዳኖስ አንደኛው የተሰወረው ምስጢር በብሉይ ኪዳን በግልጽ ያልተነገረው ግን በግልጽ ያልታወቀው የሥላሴ ሶስትነት የተገለጠበት ቦታ ዮርዳኖስ ነው። ስለዚህ ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ በመምጣቱ ምክንያት እነዚህን ሁሉ ነገሮች አግኝተ። ምክንያቱም በዛ ቦታ ላይ ጌታ በሚጠመቅበት ሰዓት ጌታ በዮርዳኖስ ቆሟል። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሏል። መንፈስ ቅዱስ በርግብ አምሳል ወርዷል። ስለዚህ ይሄ ትምህርተ ሥላሴን ያየንበት የተገለጠበት ነው ማለት ነው። ሌላው ትንቢት ነው። ወደ ዮርዳኖስ ያመጣው ዋነኛው ነገር የወልደ እግዚአብሔር ሰው መሆን ዝም ብሎ የመጣ አይደለም፣ በትንቢት የተነገረ ነው አስቀድሞ። ስለዚህ ነብዩ ባሕርን ርኤቶ ጎየቱ ዮርዳኖስን ይገባ አድሬሁ፣ ባሕር አይታ ሸሸች ዮርዳኖስም ወደ ኋላው ተመለሰ ይላል። ይሄ የትንቢት ቃል ይፈጸም ዘንድ ክርስቶስ ወደ ዮርዳኖስ ወንዝ መጣ። የትንቢቱ ቃል ይፈጸም፣ ምክንያቱም የእግዚአብሔር ልጅ ሰው መሆን ዝም ብሎ የመጣ አይደለም። ነቢያት ትንቢት ተናግረዋል፣ ስለመወለዱ፣ ስለመሰቀሉ፣ ስለመሞቱ፣ ወደ ሰማይ ስለማረጉ፣ ዳግመኛ ስለመምጣቱ። ስለዚህ ሁሉ ነቢያት ትንቢት ተናግረዋል። የሰው ልጅ በኃጢአት በጠፋበት ሰዓት ነቢያት በሱባኤ ሆነው የእግዚአብሔር ክንድ የእግዚአብሔር ማዳን እንዲገለጥ፣ ሰውን ከኃጢአት ነፃ የሚያወጣው የዘላለም ሕይወት እንዲገለጥ በሱባኤ ሆነው ይለምኑ ነበር። እግዚአብሔር መንፈስ ቅዱስ ይሄን ሂደት ይገልጥላቸው። ሂደቱን ሲገልጥ የሚያድነው የእግዚአብሔር ክንድ፣ የእግዚአብሔር ኃይሉ፣ የእግዚአብሔር ጥበቡ፣ የእግዚአብሔር ክንዱ እንደሚገለጥ ይነግራቸው ነበረ። ስለዚህ ነብዩ ኢሳይያስ ለምሳሌ ድንግል በድንግልና ጸንሳለች። ያዕቆብ ራሱ በዚህ በትንቢት በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ እይጠፍ ምልክና መስፍና ማባሉ ለይሁዳ ከንጉስነትና መስፍን ከይሁዳ ዘር አይጠፋም ብሎ ገዢ የሚሆነው እስከሚመጣ ድረስ ይላል። አሕዛብን በበትር የሚገዛቸው እስከሚመጣ ድረስ ይላል። ስለዚህ ይሄ የሚያመለክተው የእግዚአብሔር ልጅ ሰው መሆን ነው። ስለዚህ ከዛ በነቢያት በተለያዩ ነቢያት ይሄ ተነገረ። ስለ ጥምቀቱ፣ ስለ መሰቀሉ፣ ስለ ልደቱ፣ ወደ ሰማይ ስለማረጉ፣ ስለ መሰቀሉ፣ ከሞት ስለመነሳቱ በነቢያት ትንቢት ተነግሯል እና አንደኛው ዋናው ነገር ይሄ ነው። ስለዚህ ዮርዳኖስ በነቢያት ትንቢት ውስጥ የተካተተ ቦታ ነው። ባሕር አይታ ሸሸች ዮርዳኖስ ወደ ኋላ ተመለሰ የሚል ቃል አለ። ከዚህ የተነሳ ጌታ በዮርዳኖስ ወንዝ ነው የተጠመቀው። ሁለተኛ የጥምቀት መገናኛ ህብረት የምንፈጥርበት ነው። በምድር ላይ ግዙራንና ኢግዙራን ብለው ተለያይተው የነበሩ ሰዎች በጥምቀት የዘላለም ሕይወት በክርስቶስ በማመን ያገኛሉ። ከዚህ የተነሳ ምንድን ነው መምህራን የሚሉት ጌታ የተጠመቀ የዮርዳኖስ ወንዝ አካሄድ ሲናገሩ ዮርዳኖስ መነሻው አንድ ነው፣ መሀል ላይ በደሴት ይከፈልና ከታች ይገናኛል። ኢየሱስ ክርስቶስ የተጠመቀው እዛ ጋ ነው ይላሉ። ምክንያቱም ይሄ በደሴት የሚከፈል የወንዙ አወራረድ አሕዛብ እና ሕዝብ ወይ ደግሞ ቆላፋና ግዙራን ተብለው የተለያዩበት፣ ክርስቶስ እዛ ጋር ተገናኘበት ላይ መጠመቁ ደግሞ ሁሉም የዘላለም ሕይወት በክርስቶስ እንደሚያገኙ የዘላለም ሕይወት የሚያገኙ ከሱ ስለሆነ መስጠት ይላል እና በዮርዳኖስ ወንዝ የተጠመቀበት ዋነኛው ምክንያት ይሄ ነው ማለት የእሱ ጥምቀት ለእሱ ምንም ፋይዳ የለውም ማለት እሱ የዘላለም ለምሳሌ ዮሐንስን አጥምቀኝ ሲለው ዮሐንስ ጥያቄ አቅርቧል። ምክንያቱም ዮሐንስ መንገድ ጠራጊ ነው፣
አስቀድሞ ዮሐንስ ከምድረ በዳ ጀምሮ የጫማውን ማዘቢያ ልፈታ የማይገባኝ ከኔ በኋላ የሚመጣው እርሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል፣ እኔ በንስሐ ነው ማጠምቃቸው፣ በውሃ ማጠምቃቸው ለንስሐ ነው እያለ ይናገራል። ከዚህ የተነሳ አስቀድሞ ዮሐንስ አመልካች ነው። ይህን አመልካችነቱ ለምንድን ነው? ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 22 ላይ ስናነብ አብርሃም ልጁን ለመስዋዕት ወደ ተራራው ይዞ ሲወጣ ልጁ እንጨቱን ተሸክሟል፣ አብርሃም መሰዊያውን ይዟል እና ደግሞ የሚሰዋበትን እንትኑና ፍህሙን ይዟልና ጥያቄ አቅርቧል። ይስሐቅ ምን ብሎታል? በጉ ምንድነው? እንጨቱ አለ፣ ካራውም አለ፣ ግን የመስዋዕቱ በግ ወዴት ነው ብሎ ተናግሮ ነበር። አብርሃም በዛ ሰዓት ያለው ምንድነው? ልጁን ጥያቄ ለመመለስ የመስዋዕቱን በግ እግዚአብሔር ያዘጋጃል ነው ያለው። ይሄ ጥያቄ የተመለሰው ዮሐንስ ለደቀ መዛሙርቱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነው ያለው ያን ጊዜ መሰከረለት። ስለዚህ ወደሱ ሲመጣ አንተ ፈጣሪ ነህ፣ እኔ ፍጡር ነኝ፣ አንተ ገዢ ነህ፣ እኔ ተገዢ ነኝ። ስለዚህ እንዴት ነው አንተ በእኔ ልትጠመቅ የምትመጣው? ሌላው በአንተ ስም ነው የሚጠመቀው፣ እኔ አንተን ምን ብዬ አጠምቅሃለሁ ነው ያለውና ያን ጊዜ አንተ ካህኑ ለዓለም በከመ ሲመቱ ለመዝገብ ወልዶ ከሳቴ ብርሃን ተሳለም፣ አንተ የቡሩኩ የእግዚአብሔር አብ ልጅ ብርሃን የሚሰጥ የቡሩክ የእግዚአብሔር አብ ልጅ ነህ፣ ይቅር በለኝ እያልክ አጥምቀኝ አለው። ከዛ በኋላ ይሄንን ቃል አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ወልዱ ለቡሩክ ከሳቴ ብርሃን እያለ አጠመቀው። ያን ጊዜ ሁለቱም ከዛ ሲወጡ መንፈስ ቅዱስ በርግብ አምሳል ወረደ፣ አብ በደመናው የሚወደው ልጄ ይህ ነው እንጂ ለእሱ ምንም የሚከብርበት ነገር ሆኗል። የዘላለም አምላክ ነው፣ ኃጢአትን ይቅር የሚል ነው፣ ዓለምን በመሃል እጁ የያዘ ነው፣ የተገለጠው የሰው ልጅ ለማዳን ነው። ስለዚህ በዛ ቦታ ላይ ሰርቶታል ማለት ነው። እሺ፣ ክቡር መጋቤ ሐዲስ ቃለ ጽድቅ ክብረት ይስጥልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። ውድ ኦርቶዶክሳውያን ከዮም ሚዲያ የሚተላለፋላችሁን ባለ ጥምቀቱን አስመልክቶ በቂ ግንዛቤ እያገኛችሁ እንደሆነ ተስፋ እናደርጋለን። አሁንም በድጋሚ አብራችሁን ሆኑ። ክቡር ላከ ወንጌል በኃይል ወደ እርሶ ዳግመኛ ልመለስና ጥምቀትና የፍልስፍና አውድ ምን ይመስላል? ማለት ብዙ ጊዜ በምሁራኑ ዘንድ የሚታሰብ እሳቤ አለ፣ ቤተክርስቲያን ደግሞ የምትሰጠው አስተምሮ አለና እንደው እስኪ አዋህደው አንድ ይበሉ። መሰረታዊ ጥያቄ ነው። በተለይ በአሁን ዘመን ያሉ ወጣቶች የሚያነሱት ጥያቄ ነው። ግን የእግዚአብሔርን ሀሳብ ክርስትናን በፍልስፍና አውድ ለመናገር መሞከር ኃጢአትም ነው፣ አስፈላጊም አይደለም። የሳይንስ እምነት ሌላ ነው፣ መጽሐፍ ቅዱሳዊ ነገር በመንፈስ የምናመናገር ደግሞ የተለየ ስለሆነ ነው። ግን ይሄ በፍልስፍና ዓለም ውስጥ ላለ ሰው እንደው ትንሽ ለመናገር ምክንያቱም ቅድም ከጠቀስነው አባት በጀስቲን ዘማርቲር ወይም ደግሞ ሰማዕቱ ዩስቲኖስ ከፍልስፍና ወደ ክርስትና የመጡ አባቶቻችን ናቸው። ብዙ አባቶች ለፍልስፍናው ብዙ ምላሽ ሰጡ ስለነበረ ከጥምቀትም አውድ ተነስተን ለፍልስፍናው የሚሰጠውን መልስ ለመናገር ያህል ነው። ለምሳሌ ኦንቶሎጂካል የሆነ ፐርስፔክቲቭ አለ። ያ ምንድነው? የህልውና ጥናት ነው ኦንቶሎጂ የሚባለው። ለምሳሌ አንድ ሀሳብ ስናነሳ ሳም በቅርቡ ስለ ልደቱ እንኳን ያነሳ ነው ኦን ኢንካርኔሽን በተሰጎቱ ለወልድ አምላክ በሚለው መጽሐፉ ላይ ቅዱስ አትናቴዎስ የሰው ልጆች የእግዚአብሔር ልጅ የሆኑ ዘንድ የእግዚአብሔር ልጅ የሰው ልጅ ሆነ የሚል ሀሳብ ያነሳ ነበር። ያኛ የእግዚአብሔር ልጅ የምንሆነው ግን በጸጋ ነው አይደለም? የጸጋ ልጅነትን ነው የምናገኘው። የባህሪ ልጁ ኢየሱስ ክርስቶስ ነው። ስለዚህ ጥምቀትም እንደዚህ ነው። ይሄ የነበረንን አሮጌ ማንነት አስወግደን በአዲስ ልደት ነው፣ አዲስ ተፈጥሮ ብለን ነው የምንናገረው። ስለዚህ ሶንሺፕ ባይ ግሬስ የምናገኘው በጸጋ ልጅነትን የምናገኝበት ነው። ስለዚህ በሰውዬ ውስጥ የሚፈጠረው ነገር ሜታሞርፎሲሱ ምንድነው የምንለው? አስቀድሞ ያ ሰው በበደልና በኃጢአት ውስጥ ነበረ፣ አሁን ግን እግዚአብሔር ልጅ ይሆናል ማለት ነው። ምክንያቱም መጀመሪያ ፍጥረታዊ ሰዎች ነን፣ እኛ ፍጥረታዊ ሰዎች ነን፣ አይን አፍንጫ ምናምን ያለ ዳግመኛ መወለድ ሪበርዝ የሚባል ቲዮሪ ነው የምናነሳው ማለት ነው። እና ምንድነው ስለ ጥምቀቱ ላይ ስናነሳ እነሱ ፍልስፍና ይበሉት እንጂ እኛ ደግሞ ትልቁ ፍላጎታችን ይሄ ኢስካቶሎጂ የምንለው ወይም ደግሞ ዳግመኛ መምጣቱን የምናስብበት ነው። ለምሳሌ ለዲዮግኔተስ የተላከ ደብዳቤ የሚል አንድ ጥንታዊ መጽሐፍ አለ፣ ሄሬተር ቱ ዲዮግኔተስ የሚል እና
ክርስቲያኖች በምድር ላይ የሚኖሩ ሰማያውያን ዜጎች ናቸው ብሎ ነበር የሚናገረው። ሰማያውያን ዜጎች ደግሞ የሚሆኑት በጥምቀት አማካኝነት ነው ብሎ ይህን ደብዳቤ ይጽፈው ነበረ። ለምሳሌ ይሄ በውሃ መጠመቅ እኛ ለቁሳዊ ዓለም ሌላ ነው፣ ለእኛ ግን ልጅነት የምናገኝበት ነው። አሁን በፍልስፍና ስትመለከተው ውሃ H2O ነው። በክርስትናው ዓለም ግን ስትመለከተው ውሃ ምንድን ነው? ዳግመኛ የምትወለድበት ነው ማለት ነው። በሚታየው ነገር ይላል የማይታየውን ጸጋ እግዚአብሔርን የምናገኝበት ነው። ያ የማይታየው እግዚአብሔር ጸጋ እግዚአብሔር እንዲህ የሚጨበጥ የሚታይ አይደለም። ይሄ ደግሞ የሚያሳየው ምንድን ነው? እግዚአብሔር ቁሳዊ ነገርን አልናቅም። ለምሳሌ እኛ ስንታረቅ እግዚአብሔር በልጁ በኩል ከራሱ ጋር ሲያስታርቀን እኛ ከጌታችን ጋር ስንታረቅ እግዚአብሔር የታረቀን ከራሱ ጋር ብቻ አይደለም ከፍጥረት ጋር ነው ያስታረቀን። ቅዱስ ኤፍሬም ሶርያዊ እንደሚናገረው ለምሳሌ ውሃ የጥፋታችን ምንጭ ነበር። እግዚአብሔር በንፍር ውሃ ያጠፋን ነበር። አሁን ግን በውሃ አማካኝነት ግን ገነትን እንወርሳለን። ስጋውንም ደሙንም ደግሞ እንደዚሁ በስንዴው በወይኑ እያደረግን ያንን የእግዚአብሔር መንግስትን የምንወርሰው በሚታየው ነገር የማይታየውን ጸጋ እግዚአብሔርን የምንወርሰው። ግን አንድ ትልቅ ቁም ነገር ምንድን ነው? ይሄ በስነ መለኮት ትምህርት ቤት ኬይሮስ የሚሉት አንድ ነገር አለ። ያ ምንድን ነው? ታሪክንም አሁን ፈላስፎቹ ታሪክን የሚያነሱት ኮመኒራ ሊሆን ይችላል፣ አናዶሚኖ ሊሆን ይችላል፣ ወዘተርፈ ቁጥር አላቸው። እኛ ግን ቁጥርን ሊተርጂካል በሆነ ነገር ነው የምናስበው። እንደ ታሪክ ክስተት አይደለም የምናየው። የጌታችን ኢየሱስ ክርስቶስ ጥምቀት የዛሬ 2000 ዓመት ገደማ የተደረገ ኦልሬዲ ፓስት የሆነ ያለፈ ነገር አይደለም የምንለው። ለምሳሌ ጌታ ሲወለድ ቤዛ ኩሉ ዓለም ዮም ተወልደ ነው የምንለው፣ አሁን ተወለደ ብለን ነው የምንናገረው። እና በሊተርጂ አቆጣጠራችን ጥምቀትም ዛሬ ነው የጠመቀው፣ ያለ መድኃኒት ዛሬ ጠመቀ እያልን ነው የምንዘምረው በቤተ ክርስቲያናችን። እና ኬይሮስ የምንለው አሁን ሊተርጂካል የሆነውም በርግጥ ፍልስፍና ብለው ነው የሚናገሩት ሰዎች። እኛ ግን ፍልስፍና አይደለም በእምነት ነው። ለምሳሌ ወደ ቅዱስ ቁርባን ስትመጣ ጌታችን ኢየሱስ ክርስቶስ እየተፈተተ ነው። ቀራንዮ ላይ እንዳለው ትኩስ ነው ያንን ስጋውን የምንበላው ደሙን የምንጠጣው። ፈላስፋዎች ሊረዱት ላይችሉ ይችላል ይሄን ሐሳብ፣ ግን በመንፈስ የሚረዳ ሰው ግን ያውቀዋል። ወደ በጉ ሰርግ ነው የምንገባው እና በዛ በእንትለት ለመታሰቢያ ያድርጉት የሚለውን ቃል አባቱ ሲተነትኑ ምን አሉት? የምናስበው ሕማሙንና ሞቱን ነው። ሐዋርያ ቅዱስ ጳውሎስም የጌታን እራት በቆረሳችሁ ጊዜ ሕማሙን ስቅለቱን ታስታውሳላችሁ እንዳለው ያንን ነው። ብዙ ነገር ነው የምናስበው። ክርስቶስ እናስባለን፣ እንደገና ደግሞ ሪሜምበራንስ ኦፍ ዘ ዴድም ማለት ሁሉንም የሞቱትን ሰዎች እናስባለን። እሱ ብቻ ግን የማይሞት ስለሆነ እነዚህን ወትንሣኤ ከቅድስት እንደታረደ በቁሙ የታየውን ኢየሱስ ክርስቶስን ያንን እያሰብን እኛ የት ነን አሁን? ልክ ቅዳሴ ስንገባ ወይ ጥምቀትን ስናከብር ልደት ስናከብር እዛ 34 ዓመተ ምህረት ነው የምንመጣው ማለት ነው። እና አሁን ደግሞ የ30 ዓመተ ምህረት ማለት ነው። ጌታችን ኢየሱስ ክርስቶስ 30 ዓመቱ ተጠመቀ እና 0030 ዓመተ ምህረት ላይ ነው ዛሬ ተወለደ፣ ቤዛ ኩሉ ዓለም ዮም ተወልደ እንላለን። ዛሬ ተጠመቀ ብለን የምንናገረው ማለት ነው። እና በእርግጥ ሪሊጂየስ የሆነ አስፔክት ሃይማኖታዊ የሆነ ጉዳይ ለሰዎች ፍልስፍና ነው። በተለይ ምዕራባውያን በአሁኑ ሰዓት ሃይማኖትን ፍልስፍና ነው ብለው ነው የሚናገሩት። እኛ ግን ፍልስፍና ሳይሆን ምንድን ነው? ሃይማኖት ሪቪልድ ነው፣ የተገለጠ ነው። አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ ይህን ጽፍላችኋለሁ እንዳሉ፣ እንደገና ደግሞ አንተ ያው እግዚአብሔር ልጅ ነህ ሲለው ይህንን የሰማይ አባቴ ገለጸልህ እንጂ ስጋና ደም ወይም ደግሞ ሀሳብ ወለድ ፍልስፍና አይደለም እንደማለት ነው። እና ብዙ ጊዜ እንደውም ብዙ ፈላስፎች ወደ ክርስትናው ዓለም ከመጡ በኋላ ፍልስፍናውን ሃይማኖታቸውን ለመግለጥ ተጠቅመውበት ሊሆን ይችላል እንጂ ጥምቀትን ከፍልስፍና አውድ ሳይሆን የምናየው ፍልስፍናውን አጥምቀን ወደዚህ ወደ ክርስትናው መንገድ አምጥተን ልንናገር የምንችለው እንጂ ፍልስፍና ክርስትናን የሚጫነው አይደለም። ለዚህ ነው ጥንት አባቶቻችንን ስናይ ውስጣቸው ስላረካ እንደ ዮስጢኖስ አይነቶቹ ውስጣቸው ስላረካ፣ ሌላው ደግሞ ቀለሚንጦስ የአሌክዛንድሪያው ቅዱስ ቀለሚንጦስ ውስጡ አረካ። በፍልስፍና ሐሳብ ልቡ ስላላረፈች ክርስትና ሲነሳና ሲጠመቅ ግን ልቡ አረፈ ማለት ነው። እና በዚህ አውድ ነው የምንመለከተው። ግሩም ነው። ግን እንደዚህ ምሁራኑ ወይም ፈላስፎቹ ውሃ ላይ ተጠበው ጠጅ፣ ጠላ፣ የአልኮል መጠጥ የተለያዩ ነገሮችን ያዘጋጃሉ። ቤተክርስቲያን ደግሞ በመንፈሳዊ እውቀት ያንን ውሃ ድነት ወደሚያሰጥ ፈውስ ወደሚያሰጥ ተጠቀማለች ማለት ነው። ዞሮ ግን እነሱ በራሳቸው በስጋዊ እውቀት ያን ፈሳሹን ውሃ አልኮል ካደረጉ መድኃኒትም መርዝም ካደረጉ ቤተክርስቲያን ደግሞ ያው በጸሎት ኃይል ውሃውን
ፍጹም ድህነት ወደሚያሰጥ ጤናማ ፈውስ ወደሚያመጣ ትለውጣለች ማለት ነው። መንፈስ ቅዱስ ያግሩ ነው። ክብር ይስጥልን። በእውነት ቃል ቤት ያሰማልን። አድማጭ ተመልካቾቻችን በጥሞና ስለምታዳምጡን ስለምትከታተሉን ከልብ እያመሰገንን አሁንም ከኛ ጋር አብራችሁ ልትቆዩ በትህትና እንጋብዛለን። ምናልባት እንደው ድንገት ከዚህ የተሻለ ማቅረብ እንድንችል ይሄ ቢጨመር ወይም ቢቀነስ አሊያም በዚህ ርዕስ ብንወያይ የምትሉት ሀሳብ አስተያየት ካለ በውስጥ መስመር ልትጽፉልን በትህትና እንጠይቃለን። ክብር ይስጥልን። ክብር አባታችን መጋቤ ሐዲስ ቃለ ጽድቅ ዳግመኛ ወደ እርስዎ ልመለስና ምናልባት ክቡር ላከ ወንጌል በኃይሉ በሰጡት ሀሳብ ላይ የሚጨምሩት ሀሳብ አለ? መምህር ተናግረውታል። ዋናው ነገር ግን ወደ ሰው ልጆች የመጣ እግዚአብሔር ፈቃድ ምንድን ነው የሚለውን ነገር ማሰብ ነው። በዓለም ላይ ያሉ ፈላስፎች የራሳቸው ሀሳብ ይኖራቸዋል። ቅድም እሳቸው እንደተናገሩት ክርስትና ለዓለም ጥያቄ መልስ ይሰጣል። ፍልስፍናው ግን ለጥያቄ ሁላ መልስ አይሰጥም። የእግዚአብሔር ፈቃድ ምንድን ነው? ለምሳሌ ስለ መዳን ስናወራ አሁን ኃጢአት ወደ ሰው ልጆች ሲመጣ የመጣው በሴቲቱ በኩል ነው የመጣው። ስለዚህ ሴቲቱ የኃጢአት ምክንያት ሆነ ነበር ማለት ነው። ምክንያት ይህንን እግዚአብሔር በእግዚአብሔርነቱ ምክንያቱም እግዚአብሔር ምንም የሚሳነው ነገር የለም። እግዚአብሔር ሁሉን ማድረግ ይችላል። የእግዚአብሔር ስልጣን አይገደብም፣ እውቀቱ አይገደብም፣ በቦታ አይገደብም እግዚአብሔር። ስለዚህ ሁሉን ማድረግ የሚችለው እግዚአብሔር የሰውን ልጅ ከወደቀበት አንስቶ ወደ ዘላለም ክብር የመመለስ ስልጣን የእግዚአብሔር ነው። ግን ምንድነው የሆነው? ኃጢአት ወደ ሰው ልጆች ሕይወት ውስጥ እንዲገባ ምክንያት የነበረችው ሔዋን ናት። ስለዚህ እግዚአብሔር ምንድነው ያደረገው ማለት ነው? በሔዋን ምክንያት የመጣውን ኃጢአት ሔዋን ምክንያት ሞት ስትሆን ምክንያት ድህን ድንግል ማርያምን አደረጋት። ይሄ እግዚአብሔር ስልጣን ነው። ለምን እንደዚህ ሆነ ምናምን አይባልም። እግዚአብሔር የወደደውን ያደርጋል። እንዲሁ እንደሆነ ለምሳሌ በኖህ ዘመን ውሃ ለጥፋት ነው የተደረገው። ለጥፋት ውሃ ጥፋት ነበረ። በቃ ዓለምን አጥፍቶታል። በኃጢአት ምክንያት የነበረውን ዓለም በውሃ ተደምስሷል። ስለዚህ ያንን ውሃ ምን አደረገው? ድህነት አደረገው ማለት ለድህነት አደረገው ማለት ነው። ይሄ እግዚአብሔር ስልጣን ነው። ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ለቅድም እሳቸው ያነሱት ቃል ይሄንን ነው ቃል በቃል የሚለው። በኖህ ዘመን 8 ሰዎች ሲቀሩ ምድር በጥፋቷ ተደምስሶ ነበር። አሁን ያ ውሃ ጥምቀት ሆኖ ያድነናል ይላል። ስለዚህ በእግዚአብሔር ፍጥረት ውስጥ የሚጣል ነገር እንደሌለ እግዚአብሔር ፍጥረታትን ይጠቀምባቸዋል። የሚጣል ነገር ልክ አይደለም የምንለው ነገር የለንም ማለት ነው። ስለዚህ ውሃ ለጥፋት ነበር። አሁን ደግሞ ምን አደረገው ማለት ነው? ለድነት አደረገው ማለት ነው። ስለዚህ የእግዚአብሔር ስልጣን ነው እና ከዚህ ተና በፍልስፍናው ዓለም የሚነሱ ነገሮች ለምሳሌ ስለ ክርስቶስ የዛሬ 2000 ዓመት አካባቢ ነው ክርስቶስ የተጠመቀው ዛሬ ምናምን የሚለው። ምክንያቱም እኛ ቅድም እንደተባለው ነው የድህነት ሰዓት የሚባል አለ ማለት ወደ ዘላለም ሕይወት የምንገባበት ወይ ደግሞ በዛ ሰዓት ክርስቶስ በሆነ ሁኔታ ውስጥ ጋር አብረን የምንኖርበት የድህነት ሰዓታችን አለ። ወደዛ ውስጥ መግባትና ከዛ ውስጥ መውጣት። ለምሳሌ ቅዳሴ ተገባ ይባላል፣ ቅዳሴ ተወጣ ይባላል፣ ቅዳሴ አበቃ፣ ቅዳሴ ተጀመረ ይባላል። ምክንያቱም ቅዳሴ የሚለው ቃል የመላእክት ቃል ነው። ምን የሚል ለምሳሌ ቅዱስ 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 እግዚአብሔር ጸባኦት ፍጹም ሰማያት ወምድረ ቅዱሳን ስብሐት የሚለው ቃል የመላእክት ቃል ነው። ይሄ ደግሞ የሚቋረጥ አይደለም፣ ዘላለማዊ ነው ማለት እግዚአብሔር መላእክትም ሳይፈጠሩ ይሄ ቅዳሴ አለ። መላእክት በተፈጠሩበት ሰዓት አለ፣ ዛሬም አለ፣ ነገም ይኖራል። ምክንያቱም የእግዚአብሔር ምስጋና የሚቋረጥ አይደለም። ስለዚህ ወደ ቅዳሴ ወደዛ አገልግሎት ውስጥ እንገባለን። እኛ በሰዓት የምንገደብ ስለሆን በድካም የተያዝ ስለሆን ከዛ ውስጥ እንወጣለን፣ ተመልሰን ደግሞ እንገባለን ማለት። ስለዚህ ወደዛ ውስጥ ነው የምንገባው። ስለዚህ ይሄ የማዳን ስራ ሁል ጊዜ ለዘላለም የሚኖር የማዳን ስራ ነው ማለት ነው። ከዚህ አኳያ ነው መታየት ያለበት። እሺ፣ ክብር ይስጥልን። ክቡር ላከ ወንጌል በኃይሉ በቀለ በድጋሚ እንኳን ለብርሃነ ጥምቀቱ አደረሰት። እቺን ጥያቄ አላበዛሁበትም። ያው ብዙ ጊዜ የጥምቀት ሲነሳ አደባባይ በዓሉን ለማክበር የሚወጡ ይኖራሉ። በስራ በህመም በእስር ቤት በተለያየ ቦታ ደግሞ ቁጭ ብሎ የሚያዳምጡ ኦርቶዶክሳውያን አሉና እንደ ባሉበት ቦታ ጥቂት እውቀት እንዲያገኙ ብለን ነው ዮም ሚዲያ
ያስቸገሩት አባታችን መጋቤ ሃይማኖትንም እንደዛው። ወደ ጥያቄ ልመለስ ወደ እርሶ። ጥምቀት በቅዱስ ኤፍሬም ሶርያዊት ባህል እንዴት ይታያል ወይ እንዴት ይገለጻል? ጥሩ ጥያቄ ነው። ያው የጥንት አባቶችን ከማንሳት አንጻር አንዱ ቅዱስ ኤፍሬም ለማሳያ መናገር ተገቢ ነው። ሌሎችም አባቶቻችን በብዙ የስነ መለኮት ሀሳባችን የተመሰረተው ጥምቀት ላይ ነው። እንደውም ጥምቀትን ብዙ ጊዜ የስነ መለኮት መምህራን የሚሉት ዘ ጌት ኦፍ ሳሊቬሽን የድነት በር ብለው ነው ብዙ ጊዜ የሚናገሩት። ሰው ሲጠመቅ ነው ሌሎቹንም ሚስጥራት ሊፈጽም የሚችለው። ጥምቀት ያልተጠመቀ ሰው ሌሎችን ሚስጥራት ሊፈጽም አይችልም። ያው ከዚህ ጋር ተያይዞ ጥምቀት በኦርቶዶክስ ቤተክርስቲያን በውሃ ብቻ የሚከናወን ሳይሆን የእንባ ጥምቀት፣ የደም ጥምቀት የመሳሰሉት እንዳሉ ሆኖ ማለት ነው። ግን ኤፍሬም ሶርያዊ ደግሞ ለኢትዮጵያ ኦርቶዶክስ ምዕመናንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አዲስ የሆነ አባት አይደለም። ብዙ ጊዜ የስነ መለኮት ሀሳቡ በኢትዮጵያ ቤተክርስቲያን ውስጥ የሚነገርለት ታላቅ የተዋሕዶ አባት ነው። ከዚህ ጋር ከቅዱስ ኤፍሬም ጋር ተያይዞ በቅኔያዊ ወይም ደግሞ በግጥም መልኩ የእግዚአብሔርን ሀሳብ የሚያስተላልፍ ሰው ነው ቅዱስ ኤፍሬም ሶርያዊ። ምናልባት ስለ ጥምቀት የተናገረባቸው ነገሮች ሁለት መጽሐፍቶችን ብናይ ሂምን ኦን ኤፒፋኒ የሚለው አንዱ መጽሐፍ ስለ ጌታ መገለጥ፣ ኤፒፋኒ ማለት ያው መገለጥ ነው አይደል? አስተርእዮ ነው የምንለው፣ ዘመን አስተርእዮ ነው የሚባለው ያለንበት ወቅት ከልደት ጀምሮ እስከ አብይ ጾም መግቢያ ድረስ ያለው ዘመን አስተርእዮ ተብሎ ነው የሚጠራው እና ስለ አስተርእዮ የጻፈው መጽሐፍ ነው። ለው ደግሞ ሴባስቲያን ብሩክ የተባለ ሰው ያሰባሰበው ዘ ሉሚኒየስ አይን ወይም ደግሞ አንጸባራቂው አይን የሚል መጽሐፍ ላይ የምናገኘው አንድ ነገር አለ እና ያው ቅዱስ ኤፍሬም አስቀድመን እንዳልነው ቴዎሎጂን ወይም ደግሞ የስነ መለኮትን ሀሳብ በግጥም የጻፈ ሊቅ ነው። የድነትን ታሪክ ሲጀምሩ በተለይ ጥምቀትን ሲያነሳው ሮብ ኦፍ ግሎሪ ነው የሚለው፣ ማለት የጸጋ ልብስ ነው። ጥምቀት የጸጋ ልብስ ነው። እንዴት ነው የሚለው? የሰው ልጅ በሙሉ የጸጋ ልብስ ለብሶ ነበረ ማለት በአዳም በኩል አዳም ያን የጸጋ ልብስ ለብሶ ነበረ። ኃጢአት ሲሰራ በደልን ሲፈጽም ይህንን የጸጋ ልብስ አጣ። ስለዚህ ኢየሱስ ክርስቶስ ውሃ ውስጥ ሲገባ ሲጠመቅ ልብሱ ክርስቶስ ነው የሚለው። ምክንያቱም ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ነው የሚለው። ኢየሱስ ክርስቶስ ልብስ ይባላል። ለምሳሌ ከኢትዮጵያ ሊቃውንት መካከል እንደ አባ ጊዮርጊስ ዘጋስጫ አይነቱ ልብስ ዘይተአንመ ወክዳን ዘይተፈትል ይላል። ያልተፈተለ ልብስ ነው ኢየሱስ ክርስቶስ እና ልክ ያ የተራቆተው አዳም ያንን ሮብ ኦፍ ግሎሪ የጸጋው ልብስ ያጣው አዳም ውሃ ውስጥ ገብቶ ሲወጣ ምን ይሆናል ማለት ነው? የሰው ልጅ ያንን የጸጋ ልብስ ይለብሳል። በአዳም በኩል ሁላችንም ምን ብለናል? ራቆታችን ሆነናል፣ ሞትም ለብሰናል ብሎ መጽሐፍ እንደሚናገሩ ማለት ነው። ሌላው ቅዱስ ኤፍሬም ሶርያዊው ጥምቀትን ከቤተ ክርስቲያንና ከድንግል ማርያም ጋርም ደግሞ ያነጻጽራል። ማለት ኮምፓራቲቭ ቲዮሎጂ ላይ በተለይ የሱ የቅዱስ ኤፍሬም ማሪዮሎጂ በደንብ የሚጠና ነው። በተለይ በኢስት ኦርቶዶክስ አባቶቻችን እና ኤክሌሲዮሎጂም ደግሞ ነገር አቅሌሲያ ነገረ ቤተ ክርስቲያንንም በደንብ አድርጎ አስተምሯል። ለምሳሌ ይላል መንፈስ ቅዱስ በማርያም ማኅፀን አድሮ ኢየሱስ ክርስቶስ እንደተወለደ ኢንካርኔሽን ነው የሚለው ይሄን አይደለም። መንፈስ ቅዱስ ይጸልልሻል፣ የላይንም ይጋርድሻል አይደለም። እመቤታችን ደግሞ ይህ እንዴት ይሆንልኛል ወንድ አላውቅም የሚለውን ቃል ሲተረጉሙ ፍላጎቱም ስሜቱም የለኝም። ስለዚህ ይህ እንዴት ይሆናል ድንግል ማርያም ስትናገር ምንድን ነው ይህ የሚሆነው በግብረ መንፈስ ቅዱስ ነው ብሎ እንደተናገረው። ስለዚህ መንፈስ ቅዱስ በእመቤታችን ላይ አድሮ ምንድነው ኢንካርኔሽን ነው የሆነው። በዮርዳኖስ ደግሞ በጥምቀት ላይ ደግሞ አድሮ የእግዚአብሔር ልጆችን ይወልዳል የሚለው ሪጄኔሬሽን ይባላል። እሱ ደግሞ ኢንካርኔሽን ለኢየሱስ ክርስቶስ ነው አይደለም፣ ለስግው ቃል ነው። ሰው የሆነ አምላክ ነው ኢየሱስ ክርስቶስ። መንፈስ ቅዱስ ይሄ የተከናወነው በመንፈስ ቅዱስ ነው። እንደገና ደግሞ በጥምቀት ላይም ደግሞ ምንድነው ንስሐ መንፈሰ ቅዱስ እያለ ቄሱ እፍ ይልብናል። በመንፈስ ቅዱስ አማካኝነት ምን እንሆናለን? እኛ የእግዚአብሔር ልጆች ነው። ግን ቅድም ያነሳ ነው አለ ሶንሺፕ ባይ ግሬስ የጸጋ ልጆች የምንሆንበት አለ እና እመቤታችን ድንግል ማርያም አካላዊ ቃልን ኢየሱስ ክርስቶስን ወለደች። ማኅፀነ ዮርዳኖስ ደግሞ የጸጋ ልጆችን በመንፈስ ቅዱስ ትወላለች ብሎ ነው ቅዱስ ኤፍሬም የሚናገረው። ስለዚህ ጥምቀት ሁለተኛዋ ድንግል ናት ይላል። ያው ፐርቨርት ያልሆነ ነው። በቃ ድንግል ነው ሲባል ምንድነው? ቅድስና ንጽህናንም ክብርን ለማሳየት ነው አይደለም። ክብርን የምናገኘው እዚሁ ጥምቀት ውስጥ ገብተን ነው። እንደውም ቅድም ካነሳነው መጽሐፍ ጋር ሌላው ሂም ቱ ናቲቪቲ የሚል አንድም ስላለው ያንን ይህን ቴሌቪዥን የሚከታተሉ ወንድሞቻችን
እህቶቻችን ያንን ቢያዩ ብዙ እውቀት ያገኛሉ ብለን እናምናለን። ሌላው ዮርዳኖስን መቃብርና ማህፀን ነው ይላል። መቃብር ትሞትበታለህ፣ ማህፀን ትወለድበታለህ። ዮርዳኖስ እንደዛ ናትና ፓራዶክስ የሚመስሉ ሐሳቦች ብዙ ጊዜ ቅዱስ ኤፍሬም ሶርያዊ የሚጣረሱ የሚመስሉ ግን የማይጣረሱ ነገሮችን ይናገራል። ቀላል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የተለመደ ነው። ለምሳሌ ሜቶዲየስ የተባለ ቅዱስ ምን ብሎ ነው የሚናገረው? ፓሳቢሊቲ ኦፍ ጋድ የሚል አንድ ትምህርት አለ። ያ ምንድነው? ለምሳሌ እኛ ዶክሶሎጂ የምንለው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘኢይመውት እንልና ሞተ ተቀበረ ውስጥ ከሞተ ተነሰነ ዘኢይመውት ብለህ ሞተ ትላለህ ማለት ነው። አሁንም መቃብርና ማህፀን ብሎ ያነሳዋል። ምንድነው የሚለው? ዮርዳኖስ ለክርስቶስ መቃብሩ ናት። ምክንያቱም ወደ ውሃው መግባቱ የመቀበሩ በውስጡ ግን ዘንዶን የመቀጥቀጡ ሚስጥር ነው የሚለው። ቅድም መምህር እንዳነሱት በዛ ውስጥ የተቀመጠው ደብዳቤያችንም የተረገጠበት ነው አይደለም በአዲስ ኪዳን የምናነሳው። ሌላው ደግሞ ለአማኞች ግን ማህፀን ነው። ለምሳሌ ሐዋርያው ሲናገር እኮ ስንጠመቅ ሞቱን በሚመስል ሞት እንተባበራለን። መቃብር ነው ማለት ነው። ከዛ ደግሞ እንደገና እንነሳበታለን ማለት ነው አይደለም። ስለዚህ ለአማኞች ማህፀን ነው ወንብ ነው የምንለው። ዮርዳኖስ ሆይ ይላል እንደም ቃል በቃል የሞቱት ገብቶብሽ ሕያዋን ሆነው የሚወጡብሽ ድንቅ ማህፀንሽ ነው ይላል ዮርዳኖስ ማለት እና ያው ሞቱን በሚመስል ሞት እንተባበረና ከዛ ደግሞ የማን ልጅ ሆነን እንወለዳለን? የእግዚአብሔር ልጅ ሆነን እንወለዳለን። ሀብተ ውልድና ስመ ክርስትናም እንደዚሁ እናገኛለንና እንደውም ቅዱስ ኤፍሬም በጣም በሚገርም ሁኔታ በአንድ ጊዜ በአንድ ቦታ ሞትና ልደት የሚፈጸመው ለአማኞች ብቻ ነው ይላል። ሞተን ያው ዘላለማዊትን የምናገኝበት ለዚህ ነው ወናምን በአሐቲ ጥምቀት ለስሬት ኃጢአታችን ከተሰረየ በኋላ ዘላለማዊትን የሚኖረን። ሌላ መጨረሻው ምንድነው? እንቁ ይሄ ስለ ፒርል የተናገረው ነገር አለ እና ደግሞ ላቲኖቹ ዲኢማጎ የሚሉት ማለት የእግዚአብሔር መልክ መምሰልንም ቅዱስ ኤፍሬም ሶርያዊ ያነሳዋል። እንደውም ስለ ፒርል ስለ እንቁ ሲዘምር ምንድነው የሚለው? እምነትና ጥምቀትን በእንቁ ነው የሚመስላቸው ቅዱስ ኤፍሬም ሶርያዊ። እንቁ በባህር ውስጥ ነው የሚገኘው። መለኮታዊ መልክም በሰው ነፍስ ውስጥ ተቀብሮ አለ። ነገር ግን በኃጢአት አቧራ ተሸፍኗል እና ያ ሰው ሲጠመቅ ኃጢአቱ አቧራው ይታጠብና መልኩ ነው የሚወጣው። አሁን እኛ ምንድነው ንግሥ በአርአያነ በአምሳሊነ ብሎ ፈጠረን። እሱ ነው የምንመስለው አይደለም። ሊጠፋ አይችልም ግን አደብዝዘናል በቆሻሻ አይደለም በኃጢአት ምናምን። ስለዚህ ተጠምቀን ስንወጣ ኃጢአታችን ታጥቦ ክርስቶስን ነው ወደ መምሰል ነው የምናደርገው። የቴዎሲስ ጅማሬ አንዱ ምንድነው? ጥምቀት ነው አይደለም። ወደ ቅዱስ ቁርባን ከመምጣታችን በፊት ጥምቀት ይቀድማል ማለት ነው እና ተጠማቂው የጠፋው ማንነቱን ይሄ ሎስት አይዴንቲቲውን መልሶ የሚያገኘው በመጠመቁ ነው ብሎ ነው የሚናገረው። እና ባህር ውስጥ ያቺ እንቁ ተገኝታ ልክ ስትወጣ ሻይን እንደምታደርገው የሰው ልጅም ተጠምቆ ሲወጣ በመንፈስ ቅዱስ ያበራል ብሎ ነው ቅዱስ ኤፍሬም ሶርያዊ የሚናገረው። ግሩም ክብር ይስጥልን። በእውነት ቃልዎት ያሰማልን፣ በሌሊትና ይጠብቅልን። ሶርያዊ ቅዱስ ኤፍሬምን ሲያነሱ አንድ ነገር ትዝ አለኝ። አሁን ሰሞኑን ያለፈው ወር ኢትዮጵያን ፓትሮሎጂ ነገረ አበው ኢትዮጵያውያን የሚል የኢትዮጵያን ሊቃውንት የሚዳስስ መጽሐፍ ጽፈዋል እና እንደው ትንሽ በአይምሮት እያብሰለስል ወደ በኋላም ጥያቄ ጠይቆታለሁ መለሳለሁ ትዝ ስላለኝ ነው። ክቡራን አድማጭ ተመልካቾቻችን ከዮም ሚዲያ ጋር ስለሆናችሁ ከልብ እናመሰግናለን። እጅግ በጣም ደስ ብሎናል። እስኪ አስተያየታችሁን ጣል አድርጉበታ። እንግዶችን ብቻ አይደለም ዛሬ ጋብዘን የምንጠብቃችሁ እጅግ በጣም ተወዳጁ ወንድማችን ዘማሪ ዲያቆን ወንደሰን መገርሳም በመካከላችን። አሁን የምንሄደው ቀጥታ እጅግ በጣም የምንወደው የምናከብረው የቂርቆስ ልጅ የሆነው ወንድማችን ዲያቆን ዘማሪ ወንደሰን መገርሳ ይሆናል። ክቡር ወንድማችን እንኳን በሰላም መጣ። ዮም ሚዲያ እንኳን ለብርሃነ ጥምቀቱ በሰላም አደረሰ ይላል። እንኳን አብሮ አደረሰን። ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይክበር እግዚአብሔር ይመስገን። እንደው ታስታውሳለህ ግን 2002 አካባቢ ነቀምት ቅዱስ ጊዮርጊስ ቤተክርስቲያን አገልግሎት ሄደን ከአገልግሎት መልስ እንደው ወገብ ለመፈተሽ ወደ ጫካ ዞር ስንል የገጠመ ነገር ታስታውሳለህ? የገጠመን እንዴት ይረሳል ብሎ ነው። እንኳን ሮጭ አምልጫለሁ። እንዴት ነበር እስኪ? እንዴት ይረሳል? እንግዲህ ያው ለአድማጭ ተመልካቻችን ለመናገር ያህል ፕሮግራሙን ከጨረስን በኋላ ይመስለኛል አይደል ወደ ጓሮ ዞረን ነበረ። አጋጣሚ ጧፍ ነው የያዝነው። ጧፉም ጠፋ፣ በጅቦች ተከበብን። እንግዲህ ለመሮጥም ችግር ነው፣ መውደቅ መነሳት አለ፣ የወለቀ ነገር ብዙ ስላለ
እኔ እሮጣለሁ እሱን ፍለጋ ፍፄን ፍለጋ መምህረን እሮጣለሁ። ሽቦ ይመልሰኛል ደረቴን እየመታና መውጣት አልቻልኩም። እሱ ሮጦ ወጥቷል፣ እኔን ደረቴን ይመልሰኛል። መጨረሻ ላይ አንዱ ጅብ እግሩ ጋር ነው የወደኩት ከኋላ ማለት ነው። እግዚአብሔር በሚያውቀው እንግዲህ እሱ እኔ ስመታው ደንግጦ የሮጠው እሱ ነው። ጅቡ ደንግጦ ባይሮጥ እንግዲህ እስከዛሬም ላንገናኝ እንችል ነበር። ግሩም ትውስታ ነው። የሚገርም ነው። ሰውነቱ አሁን እንዳለው አይደለም። ያኔ በጣም ቀጫጫ ነው። ይገርማቸዋል። ያው እኔም በእርግጥ ቀጫጫ ነኝ፣ ግን ይጮሃል፣ ወንዴ ፍፄ ወንዴ ፍፄ ምናምን ይባባላል። በኋላ ነው ሆዱ ምናምን ተጫጭሮ ያገኘ ነው። እንደው ከጅብ ያተረፈን አምላክ እስኪ በዚሁ ምስጋና ብታቀርብ። እንግዲህ ያው እግዚአብሔር በሚያውቀው ያን ሁሉ መከራ አሳልፎ በጠብቆቱ ሳይለየን ብዙ መከራዎችን አልፈን ብዙ እንግልቶችን አልፈን እግዚአብሔርን እስከዛሬ ድረስ ዘመን በሰጠን ጊዜ ድረስ እያገለገልነው እንገኛለን። ደግሞ እግዚአብሔር ይመስገን ከዚህም በላይ ብዙ ነገሮች እንደምናሳልፍ እናምናለን። አገልግሎት በፈተና የተሞላ ነው። መንገዶች ብዙ ጊዜ እንትን ይላሉና እግዚአብሔር ይመስገን። በዝማሬ ወደ ኋላ እግዚአብሔር እናመሰግናለን። ግሩም ኦርቶዶክሳውያን ከዘማሪ ወንድወሰን ጋር አብረን እግዚአብሔርን በዝማሬ እናገለግላለን። አብራችሁን ቆዩ። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ገና ሳይፈጸም ዘመኑ ሳይገባ ገረድ መሆን ሻተች ትንቢቱን አንብባ። ልታት ናፈቀች ያችን ቅድስት እናት፣ ለክብሯ ተገዝታ ውሃ ልትቀዳላት። ባሪያ ልሁናለች ዝቅ አድርጋ ራሷን፣ መቻወቀችና እናቶ መሆኗን። ጥቂት ለሚሻ ሰው ያውቃል ብዙ መስጠት፣ በማኅፀኗ መቅደስ ሲቀደስ ኖረበት። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ሐር ወርቁን ስትፈትል በቤተ መቅደሱ፣ ማደሪያው እንድትሆን መረጣት ንጉሡ። በሕሊናው ተስላ የነበረች በምናብ፣ መሰላል ሆነችው ለአዳም ድነት ርካብ። በጉመ አዛዋን ውበቷን ወደደ፣ በማኅፀኗ ሊያድር እግዚአብሔር ወረደ። ከኪሩቤል ይልቅ ጀርባዋ ተመቸው፣ ንጽሕት ናትና የማትቆረቁረው። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። የተዘጋች መቅደስ ከቶም አትከፈት፣ ታትማ የኖረች የክብሩ ሰገነት። ማንም አይከፍታትም ጥበብ አላትና፣ የእስራኤል ቅዱስ ገብቶባታልና። በረቀቀው ጥበብ ድንግል ተደነቀች፣ በሆዷ ቅዳሴን እያስተናገደች። ጎንበሳ ለች ማርያም ውዳሴ ልትሰማ፣ ከቅኔያት አገር ከሆዷ ከተማ። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች።
ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ክቡር መጋቢ ሃይማኖት ቃለ ጽድቅ ዳግመኛ ወደ እርስዎ ተመልሻለሁ። ሁለት ጥያቄዎችን አንድ ላይ አቀርባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ጥምቀት ታሪካዊ ዳራ እዚህ ላይ እያይዘው ከተራና ዋናው የጥምቀት በዓል አከባበር ምን ይመስላል? እሺ፣ እግዚአብሔር ይስጥልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥምቀት ታሪካዊ ዳራ እንግዲህ የሚጀምረው ክርስቶስ ወደ ሰማይ ባረገበት ጊዜ የሚጀምረው በዛው ዓመት ማለት ነገርና በተፈጸመበት ጊዜ ማለት ነው። ኢትዮጵያውያን እንግዲህ የሃይማኖት ይዘታቸው ከብሉይ ኪዳን ነው የሚጀምረው። የብሉይ ኪዳን አማኞች ናቸው። ስለዚህ በንግስት እንደኬ ቤተ መንግስት ይኖር የነበረ የንግስት በገንዘብ ላይ የተሾመ አዛዥ በዓል ለማክበር ወደ ኢየሩሳሌም እንደተጓዘ የሐዋርያት ሥራ ላይ ተገልጿል። በሐዋርያት ሥራ ምዕራፍ 8 ላይ የተገለጸው ቃል ይሄ ነው። ስለዚህ ይህ ሰው ወደዛ ሄዶ በዓል አክብሮ በሚመለስበት አካባቢ ጋዛ አካባቢ ሲደርስ ሐዋርያው ፊልጶስ ተገልጦለታል እና የተገለጠለት ምንድነው? መንፈስ ቅዱስ ፊልጶስን ጠራው ነው የሚለው ቃሉ። ለምንድን ነው? እሱ የትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን ቃል እያነበበ ነበረ እና ሐዋርያው መጣና የምታነበውን ታስተውላለህ አለው። የሚተረጉምልኝ የሚነግረኝ ሳይኖር እንዴት አድርጌ ነው ብሎ ከመለሰልህ እባክህ ንገረኝ እስኪ ይሄን ሐዋርያው ስለራሱ ነው ስለሌላ ሰው ተናግሮታል ሲለው ስለዛ ነገር ነገረው። ከዛ በኋላ ስለዛ ነገር ሲነግረው በዛ በትንቢተ ኢሳይያስ ምዕራፍ 53 ላይ ያለው ስለ ወልደ እግዚአብሔር ሰው መሆንና መከራ መቀበል የሚገልጽ ስለነበር እሱ ሲተረጉምለት ምን አለው? አሁን እኔ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ካመንክ ተፈቅዶልሃል አለው። ከዛ ሁለቱን ተያዙና ወደ ወንዝ ወረዱ። ፊልጶስ አጠመቀውና ከዛ ተሰወረ የሚለው ቃል ዘንድ በዛው ጊዜ የጃንደረባ ወደ ኢትዮጵያ ጥምቀት ተጠምቆ መጣ ማለት ነው። ይሄ ሰው ደግሞ የቤተ መንግስት ሰው ነው። ስለዚህ ቤተ መንግስት ውስጥ ይሄ ትምህርት መስፋፋት ጀመረ ማለት ነው። ስለዚህ ይሄ በዛው አካባቢ እንደነበረ ከዛ በኋላ በ334 አካባቢ ነግሰው የነበሩት አብርሃና አጽብሃ ዘመነ መንግስት ደግሞ ሌላ ነገር ተከሰተ። እነዚህ ከውጭ በምርኮ የመጡት ሁለት ሰዎች በኋላ በአንደኛው ጳጳስ ሆኗል። እነዚህ ሰዎች ደግሞ ይሄን የጥምቀት ስርዓት እንዲካሄድ ተደረገ፣ በሰፊው ተጀመረ ማለት ነው። ስለዚህ የጥምቀት መጀመሪያ ጥምቀት ክርስቶስ ወደ ሰማይ ባረገበት ዓመት በዛው ዓመት ክርስቶስ መከራ በተቀበለበት ዓመት ጥምቀት ኢትዮጵያ ውስጥ ገብቷል በጃንደረባ አማካኝነት። ከዛ በኋላ የሆነው ምንድን ነው? ስለዚህ ከቤተ መንግስቱ ጀምሮ ይሄ እምነት መስፋፋት ጀመረ ማለት ነው። በኢትዮጵያ ውስጥ የወንጌልና አገልግሎት ነገስታት ሁሉ ሰርተዋል። ለምሳሌ አብርሃ የተባለው ንጉስ በዚህ እስከ ከፋ ድረስ ወንጌል ሰብኳል። ወንጌል ሰዎችን ለዘላለም ሕይወት የሚመለሱበትን ወንጌል ሰብኳል። እነዚህ ሰዎች በመላው ኢትዮጵያ እየተዘዋወሩ ወንጌልን ያስተምሩ ነበር ማለት ነው። ስለዚህ ጥምቀት የአንድ ጊዜ ነው። ከዛ በኋላ ግን ይሄ የጥምቀት አሁን የምናከብረው ታሪካዊ ዳራ አመጣጥ መጀመሪያ የጀመረው አፄ ገብረ መስቀል ዘመን ነው። አፄ ገብረ መስቀል ያው ጥምቀትን በውሃ ዳር ማክበር እንዲታወስ ሳይወጣ ምናምን ግን በውሃ ዳር ማክበር የጀመሩት እሳቸው ናቸው። ከዛ በኋላ በቅዱስ ላሊበላ ዘመን ቀጥሏል። ይሄ ነገር ሰፋ ብሎ እንዲቀጥል የቅዱስ ላሊበላ ዘመን ዋናው ግን አሁን ጥምቀትን ታቦት ይዞ እዛው አድሮ በዛው ጠዋት ስርዓት አምልኮ እዛው ፈጽሞ እዛው ደግሞ በውሃው መረጨትን ደግሞ በአፄ ዘርዓ ያዕቆብ ዘመነ መንግስት ነው የተጀመረው ማለት ነው። ስለዚህ በዚህ ሁሉ ነገር ውስጥ እነዚህ ነገሮች በኢትዮጵያ ጋር ተያይዘው ከኢትዮጵያ ከባህሉ ጋር ከሃይማኖት ስርዓት ጋር የተያያዙ ነገሮች ናቸው ማለት ነው። እነዚህ ነገሮች ማለት ህዝቡ እንደ ባህል አድርጎ ይቆጠራል። ጥምቀት በነገራችን ላይ በጣም ብዙ የማህበረሰባዊ እሴት አለው። ጥምቀት በጣም ብዙ ነው።
በጥምቀት ላይ የሚገኙ። ከዚህ የተነሳ ጥምቀትን በአፄ ዘርዓ ያዕቆብ ዘመን ምን ሆነ? ታቦት ወደ ጥምቀተ ባህር ይዘው ይሄዳሉ። ይሄ አሁን ኖርማሊ የመጽሐፍ ቅዱስ ሀሳብ ነው። ለምንድን ነው? ታቦት የወልደ እግዚአብሔር ምሳሌ ነው። ታቦቱን ካህናቱ ይዘው ይሄዳሉ። ስለዚህ እዛ ህዝቡ ይሰበሰባል። ሌሊት ነው ክርስቶስ የተጠመቀው። ስለዚህ እዛው ሌሊት ላይ በካህናት ውሃው ይባረካል፣ ምዕመናን ይረጫሉ። ይሄ መረጨት ልጅነትን ማግኘት አይደለም፣ ያንን የነበረውን ስርዓት ማስታወስ ነው። ክርስቶስ ያደረገውን ስርዓት በሌላ አባባል ምንድነው? መጽሐፍ ቅዱስ ላይ ያለውን ነገር አካል ሰጠ ነው ማለት ለህዝቡ በቃ ማለት እንደዚህ ነው ክርስቶስ እንደዚህ ተጠመቀ ምናምን የምንለውን ነገር ለህዝቡ በምን አሳየ ነው ማለት ነው? አካል ገዝፈለት አሳየ ነው ማለት ነው። ስለዚህ መጽሐፍ ቅዱስን ሪል በሆነ ማለት በሚታይ ነገር ላይ ህዝቡ ይገነዘበዋል ማለት የክርስቶስ ጥምቀት እንዴት እንደነበረ ይገነዘበዋል ማለት ነው። ስለዚህ ይሄንን ማድረግ ነው የኢትዮጵያ ቤተክርስቲያን በጥምቀት ላይ በዚህ በኢትዮጵያ አስተምሮ ላይ ያላት ነገር መጽሐፍ ቅዱሳዊ ድጋፍ ያለው ብቻ ነው። ከመጽሐፍ ቅዱስ ውጪ የሆነ ነገር በኢትዮጵያ ቤተክርስቲያን ተቀባይነት የለውም። የኢትዮጵያ ቤተክርስቲያን እያንዳንዱ ነገር አለ ከመጽሐፍ ቅዱስ አኳያ የምታይ ነው። ስለዚህ ይሄ ምንድነው? ታቦት ይዘን እንሄዳለን። የወልደ እግዚአብሔር ምሳሌ ነው። ክርስቶስ ወደዛ ሄዷል፣ ሌሊት ነው ሄደው። እዛ ቦታ ላይ ደግሞ ካህናቱ ባህሩን ይባርካሉ። ሌላ ቀርቶ ባህር ለምሳሌ ቅድም ያነሳነው ጥቅስ አለ ባይራሽ አይታ ሸሸች የሚለው ማለት ነው። ስለዚህ ምን ሆነ ማለት ነው? በዛ ቦታ ላይ ክርስቶስ የባህር አምላክ ነው። ከሱ ፊት ማንም መራቅ አይችልም። ስለዚህ ባይር ስትሸሽ ዙሪያ በእሳት ታጠረ የሚል የትውፊት ትምህርት አለ። ስለዚህ ምን ይሆናል? ገጠር አካባቢ ምን ይደረጋል? ጧፍ ይበራና በሚንሳፈፍ ነገር ላይ ይታሰርና ልክ በውሃው ላይ እንደዚህ ይደረጋል። ያ ሁሉ ነገር የሚያሳየው ምኑን ነው? በዛ ሰዓት የነበረውን ክስተት ነው የሚያሳየው የነበረው። ይሄ ደግሞ መጽሐፍ ቅዱሳዊ ቃል ከመጽሐፍ ቅዱስ ውጭ የሆነ ነገር የለውም። ስለዚህ እነዚህ ነገሮች ያሉበት ነው እና ታሪካዊ ዳራው እነዚህ ነው የሚመስለው። እነዚህን ይመስላል ታሪካዊ ዳራው። ከዚህ ቀጥሎ የሚነሳ ኢትዮጵያ ቤተክርስቲያን ይሄንን ከመጠበቅና የተለያዩ እንትኖችን ከመስጠት አኳያ ምንድነው? አንደኛ ጥምቀት አሁን በዩኔስኮ የተመዘገበ ቅርስ ጥምቀት። ስለዚህ ምን ሆነ? ኢትዮጵያ ቤተክርስቲያን በጥምቀት በዓል ለማክበር ከተለያየ ዓለም ሰዎች ይሰበሰባሉ። እነዚህ ሰዎች ሁሉ የሚያዩት ምኑን ነው ማለት ነው? ኢትዮጵያ ክርስትና የተሰበከባት በወልደ እግዚአብሔር ያመኑ ህዝቦች ይሄንን እምነታቸውን በእጅጉ ያሳደጉ ህዝቦች መሆናቸውን ሌሎች መጥተው ይማራሉ። ስለዚህ እግረ መንገዷን የኢትዮጵያ ቤተክርስቲያን ለዓለም ወንጌል እየሰበከች ነው ማለት በዚህ ስርዓት። ሌላው የሰዎች መስተጋብር ይታይበታል። ለምሳሌ ወጣቶች በዛ ሰዓት ተገናኝተው ጋብቻ የሚመሰርቱበት አጋጣሚዎች ይፈጠራሉ። ስለዚህ ማህበራዊ እሴቱም ሰፊ ነው ማለት ነው። በዚህ በጥምቀት ላይ ያለው ኢትዮጵያ ቤተክርስቲያን በማህበራዊ ህይወት ላይ በኢኮኖሚ ላይ የምትሰራው ስራ በጣም ብዙ ነው። ምክንያቱም አሁን በጥምቀት አካባቢ ለምሳሌ ቱሪስቶች ወደ ኢትዮጵያ ይመጣሉ። ሀገሪቱ ተጠቃሚነት ማለት ነው። ከዚህ እንትን ከፍተኛ ገቢ ታገኝ። ይሄንን ያደረገችው ኢትዮጵያ ውስጥ ነው ቤተክርስቲያን ናት። ምክንያቱም የጥምቀት ስርዓት ያላት ቤተክርስቲያን ስለሆነች፣ የመስቀል ስርዓትን ያላት ኢትዮጵያ ቤተክርስቲያን ስለሆነች። ስለዚህ እነዚህ ሁሉ ነገሮች የሚሆኑት የኢኮኖሚ ማደግ ለሀገር ያለው አስተዋጽኦ ከፍተኛ ነው። ምክንያቱም የቱሪስት ፍሰቱ ይሄንን ነገር ያበዛል። ሌላ ሰዎች እርስ በርስ ከተለያየ አካባቢ ያሉ ሰዎች አንድነትን፣ ፍቅርን ማንሰጣል ማለት በዚህ በጥምቀት እና እነዚህ ዋና ዋናዎቹ ተደርገው የሚቆጠሩት እነዚህ ነገሮች ናቸው ማለት እና ስለዚህ በጥምቀት ላይ ያለው ዋናው ነገር እነዚህ ናቸው። እሺ፣ ክብር ይስጥልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ያው ኦርቶዶክሳውያን ከልብ ስለምታደምጡን ስለምትከታተሉን ደግሞ አንዳንዶቻችሁን እየተመለከትን ነው። ሰብስክራይብ እያደረጋችሁ ነው፣ ሼር፣ ኮፒ ሊንክ፣ ዱዊት፣ ላይክ እያደረጋችሁ ነው። በእውነት ከልብ እናመሰግናለን። ክብር ይስጥልን። ወደ ጥያቄያችን እንመለሳለን። ክቡር ላከ ወንጌል በኃይሉ ወደ እርስዎ ልመለስና አሁን ለእሳቸው ባቀረብኩት ሀሳብ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ጥምቀት ታሪካዊ ዳራ በዚህ ውስጥ ከተራና ዋናው የጥምቀት በዓል አከባበር ምን ይመስላል፣ እንዴት ይታያል የሚል ጥያቄ አንስቼላችኋለሁ። እንደው የሚጨምሩት ሀሳብ ካለ ጥቂት ደቂቃ ልስጦት።
አዎ መምህር ገልጸውታል። ሁሉንም ታሪካዊ ዳራውን ከባኮስ አንስተው እስከ አጼ ዘርዓ ያዕቆብ ድረስ ደርሰዋል። ነገስታቶቻችንም አሻራቸው ከፍ ያለበት ነው። ግን እኔ ሊጨምር የምችለው ሀሳብ ምንድን ነው እንደው እንዴት እናክብረው የሚለውን ነው። ምእመናን ልባችንን በማንጻት አሁን ጥምቀት ሲባል ልብሳችንን አንጽተን ነው የምንሄደው። በሀገራችን ባህልም ለጥምቀት ያልሆነ ቀሚስ ይበጣጠስ ምናምን ስለሚባል ሰው ሁሉ በጣም በልዩ ትኩረት ጥምቀትን ያስበዋል፣ ይፈልገዋል። እና ጥምቀትን እንዲህ አድርጎ ሰው አስቦ ከልቡ ወደ ጥምቀት እንደሚሄደው ሁሉ ልባችን አንጽተን ወደ ስጋው ደግሞ እንድንመጣ የሚለው አንዱ ትልቁ መልእክት እንደው ለማስተላለፍ ነው። ሌላ በስተመጨረሻም እንደዚሁ ምእመናን ልብን አንጽቶ ስጋው ደግሞ መቀበል ያስፈልጋል። አሁን ብዙ ጊዜ ባህላዊ ነገሩ እንዳያመዝን ነው። በእርግጠኛ ዶናልድ ክሩሜ የተባለ አንድ ጸሐፊ ስለ ኢትዮጵያ ሲጽፍ ምንድነው የሚለው የፕሮቴስታንትና የካቶሊኮች ሴራ በኦርቶዶክስ ኢትዮጵያ ላይ ብሎ አንድ መጽሐፍ ይጽፋል። እና ከዚህ በፊት በአጼ ፋሲል ጊዜ ከዛ በፊት በነበረው ዘመን ድጋሚ መጠመቅ አለባችሁ ብለው ሲናገሩ ኢትዮጵያውያን መጽሐፍ ቅዱስን ቀድሞ ያነበቡ የተረጎሙ ሰዎች ስለነበሩ ወናምን ባቲ ጥምቀት ነው የሚለው ብለው ሐዋርያው ቅዱስ ጳውሎስም አንዲት ጥምቀት የሚለውን ብለው አጽንተው ነበር ኢትዮጵያውያን ማለት ነው። እና ያን አሁን የጥንቱ አባቶቻችን መጽሐፍ ቅዱስን አንብበው ኢትዮጵያውያን በመጽሐፍ ቅዱስ የሚኖሩ ናቸው። ስለዚህ ስርዓትም ሰሩልን። ቅድም መምህር እንዳለው በወረቀት የተጻፈውን ፊዚካሊ ጌታችን ኢየሱስ ክርስቶስ ቅዱስ ያሬድ እንዳለው ከዚህ ወደ ዮርዳኖስ ወረደ ይላል አይደለም ጌታችን ኢየሱስ ክርስቶስ። እና ያንን ቤተክርስቲያናችን በተግባር ነው የምታሳየው። ታቦቷን አውጥታ ነው የምታደርገው። ያንን በተግባር ክርስትናን የሚፈጽሙ አባቶች የነበሩባት ሀገር ከመሆኗ የተነሳ እኛም አሁን እዚህ ያለ ነው ተግባራዊ ክርስትና ውስጥ ብንገባ መጽሐፍ ቅዱስን በህይወታችን ብንተገብረው ስጋዬን ብሉ ደሜን ጠጡ የሚለውን ነገር እያሰብን በጥምቀቱ ይህን ነገር እንድናደርገው ነው ለማሳሰብ ሞክረናል። ክብር ይስጥልን፣ ቃልዎት ያሰማልን። ውድ አድማጭ ተመልካቾቻችን እንግዲህ ነገረ ጥምቀትን አስመልክቶ በቂ እውቀት ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ምናልባት ክቡር ላቀ ወንጌል በኃይሉ በቀለ መጨረሻ ላይ በማሳሰቢያ ደረጃ ያነሱት ኃይለ ቃል አለ። ወጣቶች አስፓልት ማጠባችሁ፣ ምንጣፍ ማንጠፋችሁ፣ ቀጤማ መጎዝጎዛችሁ፣ በየአስፓልት ዳሩ መንፈሳዊ ጽሑፎችን ባንዲራ መስቀላችሁ መልካም ነው፣ ደስ ያሰኛል። ነገር ግን እንደው ከስርዓት እንዳናፈነግጥ ከታቦተ ሕጉ እንደ መጽሐፍ ቅዱሱ ቃል መራቅ ስለሚገባን ምናልባት ይህን መንፈሳዊ አገልግሎት ስትሰጡ አባቶችን ታቦተ ሕጉን ባትጋፉ። ሌላው ሰረገላም ቢሆን ምንም እንኳን በቅንነት ለታቦቱ ክብር ያቀረባችሁት ቢሆንም ስልጣነ ክህነት የሌለው ወደ ታቦተ ሕጉ መቅረብ ስለማይቻል ይህም ደግሞ በየአጥቢያው ቤተክርስቲያን ያላችሁ አባቶቻችን ከአለቆች ጀምሮ ይህንንም ሰረገላ የሚይዙ ዲያቆናት ቢመረጡ የሚገፉ ማለት ነው። ክቡር መምህራችን እንዳሉት እኛ ለእግዚአብሔር ሳንሰጥ ሳንጎዘጎዝ በነጭ ብናሸበርቅ ብናምር እንደው ድንገት ጨዋታ እንዳይሆንብን ጥንቃቄ ለማድረግ ነው። ክቡር አባታችን መጋቤ ዓመት ወደ እርስዎ የመጠቅለያ ሀሳብ ልምጣና ለመላው ኦርቶዶክሳውያን እንዲሁም ለወዳጅ ዘመድ የሚያስተላልፉት መልእክት ካለ በዛው ድሉን ሰጥቶታለሁ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ የኢትዮጵያ ቤተክርስቲያን የጥምቀት ስርዓትን በተመለከተ እያወራን ስለነበረ በጣም ሊነሳ የሚገባው ሀሳብ አለ ብዬ ገምታለሁ። መምህራን በዚህ ላይ ተወሰነ ነገር ቢሉ ጥሩ ነው። መጨረሻ ላይ ካሉት ማለት ቅድም ስለ ቅዱስ ኤፍሬም ሲያብራሩ ዮርዳኖስ በመንፈሳዊ ልጅነት የምንወለድበት ነው። ጥምቀት መንፈሳዊ ልጅነትን የምናገኝበት ነው። ሱታፌ እግዚአብሔር የምናገኝበት ነው ብለውናልና እንግዲህ ሰው በጥምቀት ከተወለደ የእግዚአብሔር ልጅ ከተባለ የኃጢአት ተባባሪ መሆን የለበትም። የኃጢአት ተባባሪ ከኃጢአት ነፃ መውጣት ነው ያለበት። ማለት ይሄ ማለት ምን ማለት? ለምሳሌ ክርስቶስ የማይወደውን ስራ የሚሰራ ሰው የክርስቶስ አገልጋይ አይደለም፣ ተከታይ አይደለም። ማለት መከተል ማለት ማመን ማለት እሱ ፈቃዱን ማድረግ ለእግዚአብሔር ፈቃድ መገዛት ማለት ነው። ስለዚህ ቤተክርስቲያንን ስናከብር ሃይማኖታችንን ስንጠብቅ እኛ የክርስቶስ ሆነን ነው መጠበቅ ያለብን። ምክንያቱም
እኛ የምንገለገልባት ቤተክርስቲያን እኛ መልካሞች ከሆን ቤተክርስቲያን ትቀጥላለች። እኛ መልካሞች ካልሆን ግን ምክንያቱም መገልገያው ለኛ ስለሆነ ቤተክርስቲያን ስንል እኛ የምንገለገልበትን በምድር ላይ ወደ እግዚአብሔር የምንቀርብበትን ማለት ነውና ስለዚህ መንፈሳዊ ዓለም ዘላለማዊ ነው። እሱ ማንም ስጋይ ደማዊ ምናምን የሚከለክለው የሚያበቃ ምናምን አይደለም። እሱ ዘላለማዊ ነው። እኛ የምንገለገልበት ግን እኛ ራሳችን ለእግዚአብሔር ተገዥ መሆን ያስፈልገናል። ብዙ ዓለሞች ለምሳሌ የሰሜን አሜሪካ የአፍሪካ ሀገሮች አብዛኞቹ የክርስትና ሀገሮች ናቸው። ግን ለክርስቶስ አልመች ባሉ ቁጥር ለሌላ ተላልፈው ተሰጥተዋል ማለት ነው። ዛሬ የአሕዛብ ምድሮች ናቸው እነሱ በሙሉ መቶ በሚባል መልኩ ማና ስለዚህ ምንም እኛ እግዚአብሔር መሆን አለብን ማለት ነው። ስለዚህ ወጣቶቹ ሽማግሌዎቹ በክርስቲያኖች ከክርስቶስ የክርስቶስ ልጆች ስለሆኑ ከእግዚአብሔር ስለተወለዱ በጥምቀት ልጆች ስለሆኑ ምን መሆን ያስፈልጋል? የእግዚአብሔር ሕይወታችን እግዚአብሔርን የሚገልጥ መሆን ያስፈልገዋል ማለት ነው። ከዚሁ ጋር ተያይዞ ያው እንግዲህኛ የተወለድነው ከውሃና ከመንፈስ ቅዱስ ነው። ምክንያቱም መጽሐፍ ቅዱስ ስለ ጥምቀት በሕዝብ ዮሐንስ ወንጌል ምዕራፍ 3 ላይ ጌታና የኒቆዲሞስ ውይይት ነው የምናገኘው። ጌታ ቀጥታ ያለው ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ነው ያለው። የኢትዮጵያ ቤተክርስቲያን ብዙ ጊዜ ቻሌንጇ ምንድነው? ሕፃናትን ሳያምኑ ታጠምቃለች የሚል ነው። የኢትዮጵያ ቤተክርስቲያን ለምሳሌ ሌሎቹ እንደዚህ ሲሉ ሰው የሚባሉ ማን ነው? ሰው ማለት ምን ማለት? ሰው የሚባል አንድ ሰው ነው የሚባለው ከስንት ዓመቱ ጀምሮ? ምክንያቱም መጽሐፍ ቅዱስ የሚለው ሰው ከውሃና ከመንፈስ ካልተወለደ ነው የሚለው። ስለዚህ ሰው የሚባለው ከስንት ዓመቱ ጀምሮ የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ ክርስቶስ ሰው ነው ያለው። ሕፃናት ሰው ናቸው፣ ይጠመቃሉ። ምክንያቱም ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊወርስ አይችልም እንዲህ ነው የሚለው ቃሉ። ከዚህ እድሜ በላይ ከዚህ እድሜ በታች ምናምን ያለው ነገር የለም። የኢትዮጵያ ቤተክርስቲያን 40 እና 80 ቀን አለ። ይሄ የተነሳው ለምንድን ነው? በብሉይ ኪዳን በዚህ በኦሪት ዘሌዋውያን ምዕራፍ 12 ላይ እንደተጻፈው በብሉይ ኪዳን ዘመን መስዋዕት የሚሰዋል ሴት ልጅ በተወለደ በ80 ቀኑ ወንድ በተወለደ በ40 ቀኑ መስዋዕት ይሄን ክርስቶስን ፈጽሞታል። ስለሚሰዋላቸው ወደ ቤተ መቅደስ ይሄዳል። ይሄንን መነሻ አደረገችው ቤተክርስቲያኒቱ። ይሄ መነሻው ነው። ይሄ ማለት ግን ከ80 እና ከ40 ቀን በፊት አይጠመቁም ማለት ግን አይደለም። አለ ይሄም ስርዓት አለ። ከ80 እና ከ40 ቀን በፊት ህፃኑ የሞት አደጋ ቢደቀንበት ለሞት የሚያደርሰው ደዌ ካለበት እንዲጠመቅ ቤተክርስቲያን ታዛለች። ለምን? ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ስለሚል። ይሄ ነው ሁለተኛው። ህፃናት ያመነ የተጠመቀ ይድናል። መጽሐፍ ቅዱስ ይሄን ብቻ አይደለም። ለምሳሌ የማርቆስ ወንጌል ያመነ የተጠመቀ ይድናል ነው የሚለው። የማቴዎስ ወንጌል ደግሞ እያጠመቃቸዋቸው በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት ያደርጓቸው ነው የሚለው። እዚህኛው ላይ ያመነ የሚል ነገር የለውም። ስለዚህ ማቴዎስ እያጠመቃቸው ይላል፣ ማርቆስ ደግሞ ያመነ የተጠመቀ ይድናል ይላል። ስለዚህ ዞሮ ዞሮ ጥምቀት የእግዚአብሔር ልጅነት የምናገኝበት ነው። ምክንያቱም በጥምቀት ወደ ዘላለማዊ ህይወት ወደ ሚስጥራት ራሱ መንጋው ጥምቀት በር ነው፣ የድነት በር ነው የሚባለው ማለት። ለምሳሌ የአብርሃምን ታሪክ እና የመልከጼዴቅን ታሪክ ስናነብ መልከጼዴቅ ከምርኮ በኋላ ወደ ማነው አብርሃም ምርኮ ማርኮ ወደ መልከጼዴቅ ሲሄድ ዮርዳኖስን ተሻግሮ ሄዷል። መልከጼዴቅ ምን ይዞ ጠብቆታል? ህብስትና ጽዋ ይዞ ጠብቆታል። ለምንድነው? ዮርዳኖስ የጥምቀት ምሳሌ፣ ዮርዳኖስን ተሻግሮ ነው ሄደው። አብርሃም ምናምን ምሳሌ ዮርዳኖስን ተሻግሮ ሄደው ያኛው ምን ሰጠው? ህብስትና ጽዋ በረከት ሰጠው። ይሄ የስጋው እና የደሙ ምሳሌ። ስለዚህ ልክ ሰው ከተጠመቀ በኋላ ሌሎች ምስጢራት ይፈጸሙለታል። ሰው ሳይጠመቅ ሌላ ምስጢራት አለ። እንዲሁላ ሰው ሳይጠመቅ እግዚአብሔር መንግስት አይወርስም። ስለዚህ ይሄ ስለሆነ ህፃናት ሰዎች ናቸው፣ ወልደ እግዚአብሔር የሞተላቸው ናቸው። ስለዚህ ከአዳም አብራክ የተገኙ ናቸው። ከዚህ የተነሳ በሰው ላይ ያለው ነገር ሁሉ በህፃናት ላይ አለ። ስለዚህ የጥምቀት ያስፈልጋቸዋል ማለት ነው እና ዋናው ነገር ከዚህ የተወለደ ማለት ነው። በጥምቀት ከስላሴ ልጅነትን ያገኘ ሰው የኃጢአት ባሪያ መሆን አይገባውም። ራሱን መጠበቅ፣ በሃይማኖት መኖር፣ ስጋው ደግሞ እየተቀበለ መኖር ነው ያለበት። ምንም ይሄ እድሜ የሚባል ነገር የለውም ሲጀመር። ስለዚህ እውነት ነው በጣም የኢትዮጵያ ክርስቲያኖች ደጎች ናቸው። የተራበ ያበላሉ፣ የተጠማ ያጠጣሉ፣ የታረዘ ያለብሳሉ፣ እርስ በርስ በፍቅር ይመላለሳሉ፣ የሚገባውን ነገር ያደርጋሉ፣ ይደክማል። ለጥምቀት በጣም ብዙ ወጣቶች በጣም ብዙ ድካም ይደክማሉ። ይሄ ድካም ግን በክርስቶስ ስጋና ደም የማይታተምና በዘላለማዊ ህይወት ስለመኖር ጥረት ካላደረግንበት ይሄኛ ምንም ከእግዚአብሔር መንግስት ጋር የሚያገናኘው ጉዳይ የለውም።
ስለዚህ ምን ማድረግ ያስፈልጋል ነው ራሳችን በዘላለም ህይወት ውስጥ መጠበቅ ያስፈልጋል የሚለው መልእክት ለማስተላለፍ ነው። ዘልስትልን እሺ ክብር ይስጥልን፣ ቃልዎት ያሰማልን፣ በድቤት ላይ ይጠብቅልን። ኦርቶዶክሳውያን እንግዲህ እንዳደመጥናቸው ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ ዳግም በሥላሴ ስም ከተወለድን አዲስ ልጅነት ካገኘን በኋላ ደግመን ወደ ኃጢአት እንዳንሄድና ኃጢአትን እንዳንሰራ ደግሞም ቅዱስ የሆነው የክርስቶስ አካል ይህ በስጋው ደግሞ መክበር ስላለበት ከጥምቀቱ በኋላ ስጋው ደግሞ እንደሚከተል ክቡር መምህራችን ገልጸውልናል። ሁላችሁም ይህንን በእምነት በልባችሁ ሰንቃችሁ ወደ ህይወት እንደምትለውጡት ተስፋ እናደርጋለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ዮም ሚዲያ ከመላው የስቱዲዮ ባለሙያዎቹ ጋር ደከመኝ ሰለቸኝ ሳይሉ ቆሞ እያገለገሉን ያሉት ከልብ እናመሰግናለን። እናንተም እንኳን አደረሳችሁ እናመሰግናለን። ዘማሪ ዲያቆን ወንደሰን መገርሳ ለሁለተኛ ጊዜ ዳግም ወደ አንተ ተመልሻለሁ። እስኪ አሁን ደግሞ ነገረ ጥምቀቱን አስመልክቶ አንድ ዝማሬ እንደዚሁ አቀብለን እሺ ወረን እንዘምራለን ሁላችን። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ዝማሬ መላእክት ያሰማልን፣ በእድሜ በጤና ይጠብቅልን፣ ክብር ይስጥልን። ዮም ሚዲያ እንግዲህ በስሩ ብዙ በእውቀት የበለጸጉ ወንድሞች እህቶች ያሉበት ስብስብ ስለሆነ ሁላችሁም ቤቱን ዩቲዩብን ሰብስክራይብ እንዲሁ ሼር፣ ኮፒ ሊንክ፣ ላይክ እና ዲዩት እያደረጋችሁ መልካም ፍቅራችሁን ልትገልጹልን በትህትና እንጠይቃለን። ለዛሬው የነበረን ባለ ጥምቀትን አስመልክቶ ውይይታችን በዚህ ላይ እናጠናቀቃለን። ወደፊት በሌላ አዲስ ዝግጅት እስክንገናኝ ድረስ እስከዛው መልካም ቀን እንላለን። በየቤታችሁ እንግዲህ የቀረበውን ማዕድ እንድትቀምሱ እንጋብዛለን። መልካም ቀን እንላችሁ። እናመሰግናለን። ክቡራን እንግዶቻችን ዮም ሚዲያ ጥሪ አክብራችሁ ስለመጣችሁ ከልብ እናመሰግናለን። ክብር ይስጥልን። ሁላችሁም በያላችሁበት ሰላም ይቆያችሁ። ክብር ይስጥልን።